ቃል እንግዲህ በኃይሉን መለመን ጀመረች ማለት ነው። በኃይሉ እንግዲህ ቃል መሄጃ ስታጣ ወደ በኃይሉ ቤት አምርታለች ማለት ነው። በኃይሉ ደግሞ እያልጠበቀችው ነገር ነው ያደረጋት። በኃይሉ ለምንድን ነው አንተን አምኜ ወደ አንተ ልጠጋ ስመጣ ልትገለኝ ነው እንዴ? እጠቅምሃለሁ እኮ አንድ ቀን እያለች እንግዲህ እያባበለችው ነው ማለት ነው። በኃይሉ እንግዲህ ሊሰማት አልቻለም። እንግዲህ ከሰላም ያጣላሽኝ ያለየሽኝ አንቺ ነሽ ብሎ ጉሮሯን አንቆ እያስወተወታት ነው ማለት ነው። ክብራትና ክብራን ቻናል ቤተሰቦች ዛሬም እንግዲህ በአዲስ ቪዲዮ መጣሁ። ተወዳጅ የሆነ ድራማ መጥቻለሁ። ቤተሰብ ይሄን ቪዲዮ ከወደዳችሁ ሼር፣ ላይክ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ ብዬ በአክብሮት ጠይቃለሁ። አስተያየታችሁን በኮሜንት እንድታስቀምጡልኝ አክብሮት ጠይቃለሁኝ። ብሌን እንግዲህ ከሳሚ ጋር ተመልሰች ማለት ነው። ብሌን እንግዲህ ሳሚን እያሞጋገሰችው ናየት ማለት ነው። እንግዲህ አንተን ያገኘች ሴት ታድላለች፣ አንተ ወንደ ወንድ ጥሩ ሰው ነህና እኔ ከአንተ ጋር ስሆን ወንድነት በቃ ጀግንነት በቃ ይሰማኛል ብላ እያሞገሰችው ነው ማለት ነው። እንግዲህ ከዳጊ ጋር ተጣልተዋል። ከዳጊ ጋር የተጣሉበት ምክንያት ምንድን ነው? ዳጊ እንግዲህ ያው ከብሌን ሲጣላ ወዳልሆነ ነገር ውስጥ ነው እና የሚገባው ሁሌም እንግዲህ ዳጊ ወደ ነበረበት እንግዲህ ወደ መጠጡ ተመልሷል ማለት ነው። እንግዲህ ወይዘሮ ገነትም እንግዲህ ኤቤስ ሲገባ ዳጊ እንግዲህ ሲጠጣ ቆይቶ መጣ። ምን ሆነህ ነው? ከብሌን ተጣላህ እንዴ? አንተ ከብሌን ስትጣላ ነው የዚህን አይነት ነገር ውስጥ የምትገባው? ምን ሆነ ነው? አፍክ ደግሞ ይሸታል ምናምን ስትለው መጠጥ ጠጥሃል እንዴ ስትለው እንዴት ነው ዝም በይ በቃ ብቻዬን መሆን ነው የምፈልገው ብሎ እንግዲህ መልሷታል ማለት ነው። ወይዘሮ ፀሐይ ወይዘሮ ገነትን እየለመነቻት ነው ማለት ነው። የድሮዋን ሴት መሆን አልፈልግም፣ አሁን ትትናና ብዙ ነገሮችን ከአንቺ ተምሬያለሁኝ፣ ከእንግዲህ ከአንቺ መለየት አልፈልግም እያለቻት ነው ማለት ነው። አቶ በኃይሉ ፀሐይንና ገነትን ሊያጣላ ሄዷል ማለት ነው። የሰለሞን ፋይልን እቺ እስስት የሆነ ጓደኛሽ እርጉም የሆነ ጓደኛሽ እንትን ሁሉ መረጃ እየሰበሰበች ታቀበለኛለች እና የሰለሞንን ፋይል ነው መፈልገው ብሎ እንግዲህ ሲይዝትባቸው እንግዲህ ፀሐይም እንግዲህ ሽጎጧ መዛለች በኃይሉ ላይ እንግዲህ በኃይሉን መተዋለች ማለት ነው። ወይዘሮ ፀሐይ ጀግና ናት ማለት ነው። የሴት ጀግና እና እሷ እንግዲህ ሁልጊዜ ከበኃይሉ ጋር በኃይሉ ብር እየከፈላት ወይዘሮ ገነትን እንደ እህት እንደ ጎረቤት ሆና ተጠግታ ታመላልስላት ነበረ። እንግዲህ ፋይል ታቀብለዋለች። እሷ ጋር ያለውን ነገሮች ሁሉ ከእሷ እያዳመጠች እንትን እያለች ትላለች ማለት ነው። እና እንግዲህ አቶ በኃይሉ እንግዲህ ሽጉጡ አመቱት ተመስገን ተርፌ ያለው አለ ማለት ተመስገን አልመታሁትም፣ አንቺ አሮጊት ልገሊኝ ነበረ አላት። አሁንም እገልሃለሁ፣ የሳትኩት ተመስለ ተሳስተሃል። አፍን ዘግተህ የማትወጣ ተሆነ ግንባርን ብዬ ነው የምገለው። ገነት አንቺ ሞኝ ነሽ፣ እንዲህ አይነት ካዲ ቤትሽ አስቀምጠሽ ዝም ትያለሽ? ግን ምንም አይሰማሽም ገነት? አሁንም የዚህ ሰውዬ ተንኮል አልገባሽም? አሁን እኮ እኔና አንቺን አጣልቶ ሌላ ጊዜ እኔና አንቺን እንገናኛለን። በዛን ጊዜ መስደብም መማታትም ትችያለሽ። አሁን እንዳትታለሊ። ይህ ሰውዬ ከእጅ ከወጣ አለቀልል። እኔና አንቺን ደግሞ መቶ ሊያጣላን ነው። አሁንም በመርዝ መራሷ አንቺን ልታሳስት ነው እያለ እንግዲህ አቶ በኃይሉ ወይዘሮ ገነትን እና ፀሐይን ሊያጣላ ሞክሯል። አሁን በእሷ ቤት እኮ እኔ እሷ ጓደኛ መስያታለሁ ጅል እያለ ምን እንደምትል ገነት ከልጆቿ ከጓደኞቿ ሳለያየት የዛ ታየዋለች ትልኝ ነበረ። አሁን የምታስብ ገብቶኛል። በአሁኑ ግን ግንባርህን ነው የምልህ ብላው እንግዲህ ፀሐይ ዝታበታል። ተኩሽ በመተኮሽ እውነቱን መለወጥ አትችይም ብሏታል።
ገነት ሞኝ አይደለም። እኔ ስለገደልሽ ያደረግሽውን የምትረሳልሽ አይምሰልሽ። ለጓደኛሽ ያልተመለሽ ለእኔ አትመለሽም ብሏታል ማለት ነው። እንግዲህ ወይዘሮ ገነት ሁሉንም ልጆቿ ላይ ተንኮል ታስቢያለሽ፣ በሌላ ተንኳል እንደምታስቢ መጥቻለሁ። ዳገኑ ስታገኙ ልጅሽ እንደሆነ የነገረችሽ አንቺ ነሽ። እኔ እኮ በጣም የሚገርመኝ የአንቺ ጠላት የሆንኩኝ ምስል እየከነፈኝ ትነግረኛለች። እኔ ግን ገኒ ማለት ደህና ሰው ሆኖ ከገነት እንግዲህ በጠባይ ሊግባባ ሆነ፣ በጥል በብዙ ነገር ሄደ። እንግዲህ አቶ በኃይሉ ምንም ለውጥ ሊያገኝ ስላልቻለ በቃ ገነትን ደግሞ ወይዘሮ ፀሐይም መልካም ስራ አልሰራችም። ከዚህ ፊት ብዙ ነገሮችን አድርጋለች። ብዙ እሷ ከመጥፎ ከሆነች ይሄን ሁሉ ነገር ለምን ትናገራለህ? እሷ መጥፎ ተሆነች መጥፎ እንድትሆን የላካት አንተ ነህ ብላ መልሳለታለች። ወይዘሮ ገነት እውነቷን ነው። እሱ ነው መጥፎ እንድታደርግ ያደረጋት። ገንዘብ እየሰጠ እያታለለ እያስፈራራ በእገልሻለሁኝ እያለ አንተን አውቄሃለሁ፣ በጣም አውሬ ሰው ነክ፣ ለገዛህት እንኳን የማትመለስ ብለዋለች ወይዘሮ ገነት። እንግዲህ አሳፍረው መልሰዋለች። ከዚህ በኋላ የእኛን አቅም አይተሃል፣ ከዚህ በኋላ ዝም አልልህም ብለዋለች ወይዘሮ ገነት። የምታደርጊውን ነገር ሁሉ አስቢ። እች እኮ ለአንቺ እባብ ናት፣ ለእኔ የማትሆን ምንም ታደርገኝ ጓደኛዬ ናት፣ ክፉዬንም ደጉን የምታውቅ ብቻ እንኳን የምትደርስልኝ ጥሩ ጎረቤቴ ናት አለች ወይዘሮ ገነት። እውነቷን ትክክል ናት። ምንም ክፉ ቢሆን ጎረቤት ማለት የደስታችሁ ዕለት ባይንትን ባይን የችግራችሁ ላይ ሊደርሱ ይችላሉ። ይሄ ሁሉ ክፉ እንድትሆን ያደረጋት ደግሞ አቶ በኃይሉ ነው። ወይዘሮ ፀሐይን ገንዘብ እየሰጠ እምቢ ስትለው በነፍሷ እያስፈራራት ነው የዚህ ነገር ውስጥ ልትገባ የቻለችው እንጂ የዚህን ሀል ወይዘሮ ገነትን ልትበድላት አትችልም። ሁላችሁንም ዘር ማንዘራችሁን እገላችኋለሁ ብሎ እንግዲህ አቶ በኃይሉ ዝቶ ወጥቷል ማለት ነው። እንግዲህ በጣም የሚገርም ነገር ነው። ሁለቱንም ለማጣላት ሞክሮ ነበር። እንግዲህ አልማዝ ስራውን ስላቆመችበት ነው እንደ ፊቱ ነገሮችን ማመላለስ ፋይሎችን ማመላለስ እምቢ ስላለችው ነው። አሁን ደግሞ መጥቶ ወይዘሮ ፀሐይንና ወይዘሮ ሰላምን ወይዘሮ ገነትን ሊያጣላ የሞከረው ማለት ነው። እንግዲህ ብሌን ሳሚ እዚሁን እትዬ ሳሚ እዚህ ከሆነ በጣም አስፈላጊ ነው ብላ ብሌን በተናገረች ጊዜ በዚህ ጊዜ ለካ አንቺም እዚህ መሆኑን ትፈልጊዋለሽ ብሎ እንግዲህ ዳጊ ዘሎ ወጥቷል ማለት ነው። እንግዲህ ሳሚኔ እዚሁን ስላለች ብሌን አሁንስ አበዛሽው። ለምንድን ነው እንዲህ የምትሆኚ? ለምንድን ነው እዚህ እንዲሆን የፈለግሽ? ቀስ ብለሽ ከሱ ጋር መኖር ፈልገሽ ማለት ድሮም እጅሽን ሲይዘው መጠርጠር ነበር። እጅ ከማዘል ጀምሮ ሌላ ነገር ውስጥ የሚገባው ብሎ እንግዲህ ዳጊ ራሱን እየመታ እንግዲህ በጣም ተናዶ ተበሳይቶ ቤቱን ጥሎ ወጥቷል ማለት ነው። እንግዲህ ለደህንነታችን ለሁሉም ነገር እዚህ ሆነ ስላለ ነው ስላለች ነው ብሌንዬ ደህና ነሽ ብሎ እንግዲህ ሳሚም ሲላት እንግዲህ ብሌን ደግሞ ወጥታለች ወደ ውጭ ተከትለው በወጣ ጊዜ እንግዲህ ዳግም እንግዲህ ተናዷል። እሷም ዝም ብላ ቆማ አየችው ማለት ነው። ዳግም ምን ሆነህ ነው? ጭራሽ ለየልህ እንዴ? አዎ ለየልኝ፣ አበድኩኝ፣ ደስ ይበልሽ፣ በአንቺ ምክንያት ነው ያበድኩት አላት። ምን ሆነህ ነው? እኔ ምን አደረግኩክ? ይሄው አስረጅ ጥያቄሽን እየመጣሽ በምን ተናገርኩ? እንደ ለምንድን ነው የምትጠይቅኝ? ብሌን ሰው ማዘቅ ትወጃለሽ ወይንስ እኔ ስናደድ ትወጃለሽ አላት። በጣም እያናደድከኝ ነው አለችው ማለት ነው። ጭራሽ እኔ ቆይ እኔ ላይ እምነት የለህም አለችው። ነበረኝ፣ አሁንስ የለህም አታምነኝም አለችው። እኔ እንጃ አላውቅም ብሏል። እንግዲህ ዳግም የምትናገረው ከውን እያስተዋለ ተናገር። ይሄ ቅናት ምን ይሉታል? ምን ሳደርግ አይተኸኛል እንዲህ የምትለኝ? ከሳሚ ጋር ምን አደረግኩኝ?
አንተ ባለህበት ነው የተቀመጥኩ፣ የተለየ ነገር ሳላደርግ እንዴት ትለኛለህ አለችው። እሺ ይሁን እዚሁን ለምን አልሽ? የዚህ እሱ መኖርም ለአንቺ ምን ይጠቅምሻል? እዚህ በመኖሩን የተናደድከው በመሀላችሁ ሌላ ነገር ካሌለ እዚሁን ልትዋችን ዳግም በቃ ከዚህ በላይ እንዳታናድን፣ በእኔና በሱ መሀል ምንም እንደሌለ ታውቃለህ አለችው ማለት ነው። ሰራተኛ መሆኔን ረሳኸው እንዴ? ከፈለግሽ እዚህ እንዳይሆን ኑር ማድረግ ትችያለሽ። ሰላም አንቺ ትሰማሻለሽ? አይ እዚህ አይሆንም ማለት ትችይ ነበር። እኔ ምን አገባኝ አለችው። እዚህ እንዲሆን ትፈልጊያለሽ ማለት ነው። ከመቼ ወዲህ ነው እንዲህ አይነት ሰው እንከው? ብሌን ነኝ እኮ እንደምወድቅ ታውቃለህ። ከአንተ ውጭ ሰው ቢደረደር ዞር እንደማለት ታውቃለህ። እንዴት ትጠረጥረኛለህ? ብለዋል እንግዲህ ብሌን። ትወጂኛለሽ? ትጠራጠራለህ? ቀጥል። ትወጂኛለሽ? አትወጂኝም አላት። እንዲህ በማድረግ እሷን ታደርጋት ትሆን? እንዲሁም እየገፋክ መሆንህን እወቅ እያለ ብሌን፣ ሊያውም ከራሴ በላይ ነው የምወደው አለችው። አንተ ለእኔ ሁሉ ነገር ነህ። ከአንተ የሚጎሉኝ ምን ነው? ሌላ ሰው ሞድ ከወደድሽኝ ሳሚ እዚህ እንዲሆን አልፈልግም። እንደዛ ማድረግ አልችልም። አንዴ እዚሁን ብዬ እሺ ብያለሁ። አሁን ተመልሼ አይ ማለት አልችልም ብላለች። በኃይሉ እትዬ ሊጎዳት ይችላል። ስለዚህ እዚህ ቢሆን ይሻላል አለ። እንግዲህ እዚህ ከፈለክ አንተም እዚህ መኖር ትፈልጋለህ፣ ሁሉን ነገር ማረጋገጥ ትችላለህ ብለዋል ማለት ነው። እኔ እናቴን ጥዬ መምጣት ነው አንቺ መሆን ማለት ነው የሚቀለው። እኔ ይህን ማድረግ አልችልም ብለዋለች ማለት ነው። አታረጊውም ማለት እባክህ ዳጊ ለምን አትረዳኝም? ዳጊ ያው አንቺ ሳሚ እዚህ እንዲኖር ትፈልጊያለሽ፣ አልታወቀሽም እንዴ? ልብሽ ይሁን ልብ እዚህ ነው የሚፈልገው ብሏት ያረርሃ የወደቀን ሰው ለወደቀ አጉል ጅግና ሰው እንዲሆን አውቀሽዋል ብሏታል ማለት ነው። እና በጣም የሚገርም ነገር ነው እንግዲህ ዳጊ ተናዷል። የዛን አለም እንግዲህ እሱ እንትን አላለም። አቶ በኃይሉ ሲመጣ ያው እሱ ዝም ብሎ ነው የቆመው። ግን ይህ ሁሉ ድል ያደረገው ሳሚ ነው ማለት ነው። ከዚህ በላይ ምንም መናገር አልችልም። እንደምወድ ታውቃለህ። በንጹህ ጭንቅላት ብታስበው ግን የምታፍርበትን ነው የምታደርገው ብለዋል ብሌን። ብሌን እንግዲህ እሱ ኖረም አልኖረም የቅናት መንፈስን ካላቆምክ መቅናትህ አይቀርም ብላለች። እውነቷን ነው። አንዳንድ የሚቀና ሰው ራሱን የሚጎዳል፣ ሰውንም አለ ስራው ሲከስ ይኖራል ማለት ነው። እና እንግዲህ ዳጊ እሱን ብቻ ነው የምትወደው ብሌን። እሱ ግን በጣም ይቀናል። ያው እንግዲህ ብሌን ሁሌ ሳሚ ስለሚወዳት እና በጣም ከባድ ነው። ብሌንዬ በእኔ ምክንያት ነው ሁለታችሁ መሀል ችግር ከሚፈጠር እኔ ከዚህ መሄድ ታለብኝም መሄድ አለብኝ ብሏል። እንግዲህ ሳሚ ምን እያደረግኩ ነኝ ብሏል። እንግዲህ ተጸጽቷ እንዴት እንዲህ ልናገራታለሁ? እውነቷን እኮ ነው ብሎ እንግዲህ ምንም አላደረገችኝ ገና ለገና መጥፎ ሊፈጠር ብዬ ለምን እንዴት ፍቅሬን እናገራታለሁ? የማይሆን ነገር ነው ያደረኩት። ይቅርታ ሊላት ይገባል ብሏል። እንግዲህ ዳጊ አንዳንዴ ተጸጽተንም ከተመለስን ይቅርታ የመጠየቅ ልብ ያለው ራሱ በጣም ጥሩ ሰው ነው። ዳጊ እንግዲህ ወዲያውኑ ተጸጽቷል። እውነቱን ነው፣ እንደዚህ መናገር የለበትም ብሌን በጣም ነው የምታምነው፣ በጣም ነው የምትወደው። ግን እሱ የቅናት መንፈስ አለበት። እንግዲህ እሷ እንግዲህ ሰው ቢደረደር ወንድ ቢደረደር ከዳግም ሌላ ማንንም እሷ ቀና ብላ አታይም። ግን ምንም ማድረግ አይቻልም። አንዳንዴ ዝም ብሎ የሚቀና ሰው ራሱንም ይጎዳል፣ ያን የሚወደውንም ሰው ሊያጣ ይችላል ማለት ነው። እና እኔ ከዚህ መሄድ ካለብኝ እሄዳለሁ ብሏል። እንግዲህ ሳሚ አያስፈልግም ወዴትም አትሄድም ብለዋለች ሳሚ። የትኛው ወንዱ ቢሆን በዳግም ቦታ በሆንም እኔም መናደዱ አይቀርም እና እኔ አንቺን ሰላምና ለመርዳት ብዬ እንጂ እኔ በሌላ ነገር አይደለም
የኔ ሆንሽ ያልሆንሽ ግድ አይሰጠኝም። እኔ ግድ የሚሰጠኝ ያቺ ደህንነት ብቻ ነው እንጂ ሌላ ነገር ምንም አይደለም። እኔ በአንቺ መሀል ገብቼ ከሱ መለያየት አልችልም ብሏታል። እኔ ከሱ ውጪ ማንንም እንደማልወድ ያውቃል። ታዲያ ዳግም ለምንድን ነው የሚጠረጥረኝ? በጭራሽ አንተ ልትሄድ አትችልም ብለዋለች ሳሚን ማለት ነው ብሌን። እና እንግዲህ ብሌን ሳሚ እዛ መቀመጡ ያው እንግዲህ አቶ በኃይሉ መጥቶ ወይዘሮ ሰላምን እንዳያጠቃት ክፉ ነገር እንዳያደርግባት በዚህ ነው እንጂ የተስማማችው። ብሌን እንግዲህ ሳሚን ወዳ ወይን አፍቅር አይደለም፣ እሷ የምትወደው የምታፈቅረው ትክክለኛውን ሳሚን ነው ማለት ነው። እና እንግዲህ በገዛ እጁ ዳግምም ያልሆነ ነገር ውስጥ ገብቷል ማለት ነው። እንግዲህ ብሌንም እንግዲህ ይሄ ተመስገን አንቺ ያነሳሽው ብላ እንግዲህ ወይዘሮ ሰላምም ወይዘሮ ገነትም እንግዲህ ዳግም ጋም ስደውል አላነሳላትም። በመጨረሻ ደግሞ እንግዲህ ብሌን ጋር ስደውል አነሳችላት። ወይኔ እናቴ ሰላም ነሽ አለቻት። ወይኔ ተመስገን አነሳሽልኝ አለቻት። አዎ እኔ ዳግምም ስልክ አነሳም፣ ግን እኔ በቃ አላነሳ ሲል ጊዜ በጣም ነው የደነገጥኩት። በኃይሉ የሆነ ነገር አደረጋችሁ ወይ ብዬ በጣም ነው። ምን ሆናችሁ ነው? በጣም ምን ሆነሽ ነው ዝም የምትይኝ? ምንም አይደለም እናቴ። እናንተ ልጆች ምን ሆናችኋል? እሱ ስልኩን አያነሳም፣ አንቺ ደግሞ እያወራሽ ትተኛለሽ። ግን የተፈጠረ ነገር አለ እንዴ? ምንም የተፈጠረ ነገር የለም። ዳግም ይመጣል፣ አቤል ጋ ሄዶ ነው። እንደ ሄጃለሁ አይለኝም እንዴ ታዲያ? ያው ቶሎ መልሳለሁ ብሎኛል ብላለች። እንግዲህ ብሌን እንግዲህ ወይዘሮ ገነት እንዳታስብ ነው ይሄንን ነገር ያለችው። ብሌን እንግዲህ እሷንም አኩርፏት ሄዶ ያልሆነ ነገር ውስጥ ገብቷል ማለት ነው። አንዳንዴ እኔ ሳሚ ነገር አንዳንድ ሰዎች አንድ ሰው ከዳኝ አንድ ሰው ተወጅ ብሎ ያልሆነ ነገር ውስጥ የሚገቡ አሉ እና ይሄ ነገር አያስፈልግም ማለት ነው። ያልሆነ ነገር ውስጥ እዛ መጠጥ ውስጥ ሱስ ውስጥ መግባት በኋላ ራስን ዋጋ ያስከፍላል እንጂ ያንን ሰው ሊያገኝ ያንን ሰው እንትን ሊል አይችልም ማለት ነው። እና በስህተት ላይ ከመጨመር ከስህተት ተምሮ ወደ ነበረው ህይወት መመለስ ነው እንጂ ወደ መጥፎ ህይወት ቢኬድ ያልሆነ ነገሮች ነው የሚደረገው ማለት ነው። አሁን ዳጊ ሁሌ ዳግም ሲጣላ ያልሆነ ስህተት ውስጥ ነው የሚገባው ማለት ነው። እና ማድረግ ያለበት ሄዶ ይቅርታ መጠየቅ፣ ያጠፋውን ነገሮች ማመን፣ ከዚህ ከቅናት መንፈስ ደግሞ መራቅ። እምነትን በአንድ አምኗታል፣ በቃ እሷ ታምነዋለች። በእምነት ታምኖ መኖር እንጂ በቅናት ነገሮችን እያበላሹ ያልሆነ ድብረሽን ውስጥ ያልሆነ መጠጥ ውስጥ ያልሆነ ሱስ ውስጥ መግባት አንደኛ ራስን መጉዳት፣ አንደኛ አይምሮን መጉዳት፣ አንደኛ ከፈጣሪ መሳሳት እንዲህ አይነት ነገር ነው። እና እንግዲህ ዳግም ወደ ቤት ተመልሷል። እና እናት ትጨነቃለች አትልም እንዴ? ምን ሆናል? ስደውል እንኳን አታነሳም። የኔ ሆድ ክፉ ነው፣ የኔ ሆድ ክፉ ነው። ስልክ ባላነሳ ቁጥር መጥፎ ነገር ነው የማስበው ብላለች ወይዘሮ ገነት። እውነቷን ነው። የእናት ሆድ እንግዲህ ደህናም ቢሆኑ ክፉ ነገር ነው የሚያስበው። ደህናን ነበርክ መሰለኝ። ምን ሆነ ነው ልጄ? ይህን ፊትማ አውቀዋለሁ። የተፈጠረ ነገር አለ ወይ? አንድ ነገር ሳታስቀር ንገረኝ ልጄ ብላለች። እንግዲህ ወይዘሮ ገነት ዳግም እንግዲህ መልስ ሊመልስ አልቻለም። በጣም ተሰምቶታል። እሱ ያጠፋው ያኔ ዝም ብሎ ከሚሄድ ወዲያውኑ ብሌንን ይቅርታ ቢጠይቃት ኖሮ ብሌን በይቅርታ ትቀበለው ነበር። አንደኛ ስልኩንም ዘጋባት። እየደወለችለት ዳግም ለምን ሆነህ ነው? ቆይ ለምንድን ነው እንዲህ የምታደርገው? እያለች እንግዲህ ብሌን ብቻዋን ታስባለች ማለት ነው። በዚህ ጊዜ እንግዲህ ሳሚ ከቤት ወጥቶ የብሌንን ጭንቀት ሀሳብ ዝም ብሎ ይመለከታት ነበረ። ቁጭ ብሎ እንግዲህ የተጨነቀችበትን ያስጨነቃትን ያሳሰባትን የኔ ቆንጆ ምን ሆንሽ ነው የተጨነቅሽ? ምን አለ ለሱ የሰጠሽውን እድል ለእኔ ብስጭ ይኖረው
ባሉን እንደ ደስተኛ ሴት በዓለም ላይ ደስተኛዋ ሴት ነበር ማደርግሽ። አሁንም ስለሱ ነው የምታስቢው። ታውቂያለሽ፣ በጣም እድለኛ ነሽ። ይህን ሁሉ ነገር ሲያወራ በጭራሽ እሷ በሀሳብ ትወስዳለች። አሰማውም ነበር። በዚህ ልክ ነው የምትጨነቂለት? ቆይ ለምንድን ነው ይህን ያህል የምትወጂው? እኔ እንጃ፣ ምናልባት ስለሚገባው ነው አለች። እርግጠኛ ነሽ ይገባዋል አላት። በደንብ ነው የሚገባው። እሱ ከእኔ ከዚህ በላይ ነው እኔን የሚወደውኝ። አንዳንዴም ለራስሽ ጊዜ ስጪ እሞክራለሁ አለችው ማለት ነው። እና እንግዲህ ቀስ ብሎ ሳሚ እንግዲህ ካካ ገዝቶላት መጣ ማለት ነው። እንግዲህ ቀስ ብሎ እጁ ሊያስገባ ነው መሰለኝ። ጠጋ ጠጋ ምንድን ነው የሚባለው ነገር ብሌን ግን በዚህ አይነት ነገሮች አትታለልም። ቾኮሌት ገዝቶት ይሄን ትዝ ይልሻል አላት። ይህ ቾኮሌት ማለት ያኔ ማንነቴን ሳትነግረኝ እየገዛህ እየደወልክ የምትልክልኝ ነው አይደል? በነገራችን ላይ ቾኮሌት ምርጫህን አድንቄያለሁ። በጣም ጥሩ ሰዓት ነው የመጣህልኝ። ቾኮሌት ያረጋጋል ይባላል ብለዋል። ቤተሰብ እንግዲህ ቀጣይ እስከምንገናኝ ቸር